ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን? ሁሉ ሰላም። ከአሁን ስፖርት የተለያዩ ስፖርታዊ መረጃዎችን ይዘን መጥተናል። ቅድሚያ ግን እንኳን ለረመዳን ጾም በሰላም አደረሳችሁ እያልን ለመላው የእስልምና ተከታዮች በሙሉ የዛሬ ፕሮግራሞቻችንን በጠዋቱ ይዘንላችሁ ቀርበናል። ዛሬ በርካታ መረጃዎችን ነው ይዘንላችሁ የቀረብነው። የኤፍኤ ካፕ ጨዋታን ጨምሮ በአምስቱ ታላላቅ ሊጎች የሚደረጉ ጨዋታዎችም አሉ። እሱን የምንመለከት ይሆናል። እንዲሁም ደግሞ በክለብ መረጃዎችን የተለያዩ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግም እንድታበረታቱን እንጠይቃችኋለን። በኢትዮጵያ ፕሪሚየር ሊግም እየተደረጉ ጨዋታዎች ነበሩ። ትላንትና ሁለት ያክል ጨዋታዎች ቡናሞችም ትላንት ድል ማድረጋቸውን መመልከት ችለናል። ይህን ጨምሮ ሌሎች መረጃዎችን ኢትዮጵያ ፕሪሚየር ሊግ የምንመለከት ነው የሚሆነው። አርሰናል ቤት አንዳንድ መረጃዎች እየወጡ ይገኛሉ። በተለይም እንግዲህ የባየር ሙኒኩ ተጫዋች ጆሹዋ ኪሚች ወደ አርሰናል የሚመጣበት እድል እንዳለ ፕሌቲጎል እየዘገበም ነው የሚገኘው። ይህንን በሰፊው የምንመለከት ይሆናል። ሪያል ማድሪድ የማል ተከላካይ ቦታቸውን ለማጠናከር በአሁኑ ሰዓት ላይ የአርሰናሉን ተጫዋችም ሊያይ የሚችልበትም እድል እንዳለ መረጃዎች እየወጡ ሲሆኑ የአርሰናል የካቲት ወር ምርጥ ተጫዋች እጩዎች ይፋ ተደርጓል። 4 ያክል ተጫዋቾች ናቸው ይፋ እየተደረጉት። እሱንም የምንመለከት ይሆናል። ሌሎች መረጃዎችን ከአርሰናል ቤት እንመለከታለን። ማንቸስተር ዩናይትድ ቤት አሁንም ቢሆን ጊዜ ሳገኝ የዩናይትድን ጨዋታ እመለከታለሁ ሲል የቀድሞ ሌጀንድ ተጫዋች እንዲሁም ደግሞ አሰልጣኝ ኦሌ ጉናር ሶልሼር ሀሳባቸውን ሰጥተዋል። ጆዜ ሞሪኒዮን ተረድቸዋለሁ የሚል ሀሳብን ነው ማንሳት የቻሉት። የወሩ ምርጥ ተጫዋች ማን ይሆናል የሚለውንም የምንመለከት ይሆናል። ማንቸስተር ዩናይትድ ቤት አሌሃንድሮ ጋርናቾ ቡድኑን ይቅርታ ይጠይቃልም ተብሏል። አሰልጣኝ ሩበን አሞሪም በፕሬስ ኮንፈረንስ የሰጡትን በርካታ መረጃዎችንም የምናጋራቸው ይሆናል። እሱንም ይዘንላችሁ የምንቀርብ ነው የሚሆነው። ጆሹዋ ዚርክዜ እንዲሁም ደግሞ ማቲያስ ዲሌይት ለእሁዱ ጨዋታ ላይኖርበት የሚችሉበትም እድል እንዳለ መረጃዎች እያሳዩን ነው የሚገኙት። ቼልሲ ቤትም ገባ ስንል ደግሞ ቼልሲዎች የተለያዩ ተጫዋቾችን በአሁኑ ሰዓት ላይ እየተመለከቱ እንደሆነ መረጃዎች እያሳዩ ይገኛሉ። ዴቪድ ኦርነስቲን ያጋራቸው መረጃዎች አሉ። እሱን በቼልሲ መረጃዎቻችን የምናጋራችሁ ነው የሚሆነው። እንዲሁ ሊቨርፑል ቤት አንቶኒ የሳላ የረጅም ጊዜ ተተኪ በመሆን ሊቨርፑል ሊቀላቀል እንደነበር በራሱ አንድ በተመናገሩን ፋብሪዚዮ ሮማኖ ነው የተገናገረው። ዋታሮ ኢንዶም የተናገራቸው ነገሮች አሉ። ስለ ሞሳላም አንዳንድ መረጃዎች የወጡ ነገሮች አሉ። ሊቨርፑል ቤት እነዚህን የምንመለከት ነው የሚሆነው። ሪያል ማድሪድ ቲቦ ኮርቷ ብሔራዊ ቡድን ሊመለስ እንደሚችል እየተገለጸ የሚገኝ ሲሆን ማድሪድ ተጫዋቾቹን ግልጋሎት እንደሚያገኝም በትላንትናው ዕለት ተገልጿል። እኔ ደግሞ በፕሬስ ኮንፈረንስ ያነሷቸውን ሀሳቦች በሪያል ማድሪድ በኩልም የምንመለከት ይሆናል። ሌሎች በርካታ መረጃዎችንም ይዘንላችሁ ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም እንግዲህ ዛሬ የሚደረጉ ጨዋታዎችን በመመልከት እንጀምር። በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ነበሩ። በትላንትናው ዕለት ቡናማዎቹ ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከስዎል ሽሬ ጋር ያደረጉትን ጨዋታ 1-0 በሆነ ጠባብ ውጤት ማሸነፍ ሲችሉ የቡናማዎቹን የማሸነፊያ ግቦች ኮንኮኒ ሃቪስ ከመረብ ማሳረፍ ችሏል። የሊግ ደረጃ ሰንጠረዡን ስንመለከት ኢትዮጵያ ቡና በ29 ነጥብ 4ኛ ደረጃ ላይ የተቀመጠ ሲሆን ስዎል ሽሬ በ15 ነጥብ 17ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸውን ስንመለከት ኢትዮ ኤሌክትሪክ ከኢትዮጵያ ቡና ጋር ማክሰኞ ሲጫወቱ ሮብ ደግሞ ስዎል ሽሬ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው ምሽት 12 ሰዓት ላይ የተደረገ ጨዋታ ነበር። በዚህም አዳማ ከነማ ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት መርሃ ግብር አዳማ ከነማ ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ማሸነፍ እየቻለው። የአዳማ ከነማን የማሸነፊያ ግብ አሚ መሐመድ ሁለቱንም ከመረብ ማሳረፍ ችሏል። የሊግ የደረጃ ሰንጠረዡን ስንመለከት ኢትዮ ኤሌክትሪክ በ25 ነጥብ 7ኛ ደረጃ ላይ የተቀመጠ ሲሆን አዳማ ከነማ በ19 ነጥብ 15ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸው ኢትዮ ኤሌክትሪክ ከኢትዮጵያ ቡና ጋር ማክሰኞ ሲጫወቱ አርብ አዳማ ከነማ ከአርባ ምንጭ ከነማ ጋር የሚጫወቱ ነው የሚሆነው። በኢትዮጵያ መረጃዎቻችን ሌላኛው አንደኛው እንግዲህ የምንጨምርላችሁ ፌዴሬሽኑ የአክሲዮን ማህበሩን ቅጣት ውሳኔ አግዷል። የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ የኢትዮጵያ ፕሪሚየር ሊግ የአክሲዮን ማህበር ያስተላለፈውን ውሳኔ ማገዱን ነው ይፋ ማድረግ የቻለው። የኢትዮጵያ እግር ኳስ ፌዴሬሽን በመግለጫው 4.7 ተጫዋቾችን የይግባኝ አቤቱታ ማስገባታቸውን አረጋግጧል። የቅጣት ውሳኔውንና የቀረበለትን አቤቱታ መርምሮ ውሳኔውን ለማስተላለፍ በመፈለጉ የሚከተሉትን ትዕዛዞች ተፈጻሚ የሆኑ ዘንድ ፌዴሬሽኑ አሳውቋል። በዚህም መሰረት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያሳለፈው ውሳኔ ይግባኝ ሰሚ ኮሚቴ መርምሮ ተገቢውን ውሳኔ እስኪሰጥ ሳይፈጸም ታግዶ እንዲቆይ ነው ያዘዘው። አክሲዮን ማህበሩ ተጫዋቾች እንዲሁም ደግሞ ክለቦችን ለመቅጣት ያስቻለውን ሰነድ ለኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት በ5 ቀናት ውስጥ እንዲያስረክብም ነው ማዘዝ የቻለው። በዚህም እንግዲህ እገዳ ማስተላለፉን በትላንትናው ዕለት መመልከት ችለናል።
ዛሬ በኤፍኤ ካፕ አምስተኛ ዙር ጨዋታ እንዲሁም ደግሞ ሌሎች በርካታ ጨዋታዎች የሚደረጉ ይሆናል። በስፔን ላሊጋ እንዲሁም በጣሊያን ሴሪያ፣ በቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊጓን የሚደረጉ ጨዋታዎች አሉ። ቅድሚያ የኤፍኤ ካፕ ጨዋታዎችን ስንመለከት እንግዲህ ፕሪስተን ኖርዝ ኢንድ ከበርንሌይ ጋር ቀን 9 ሰዓት ከሩብ ላይ የሚጀምር ጨዋታ አለ። እንዲሁም ደግሞ ክሪስታል ፓላስ ከሚልዋል ጋር የሚያደርጉትም ሌላኛው በተመሳሳይ ሰዓት የሚደረግ ጨዋታ አለ። አመሻሽ 12 ሰዓት ላይ ደግሞ በርነማውዝ ከወልቨርሃምፕተን ጋር የሚያደርጉትም ጨዋታ ተጠባቂ ያደርገዋል። በርነማውዝ በሜዳውና በደጋፊዎች ፊት የሚያደርገው ጨዋታ ነው። አሰልጣኝ አንዲ ኢራኦላ በሜዳቸው የሚያደርጉት ቪታሊቲ ስቴዲየም የሚደረግ ጨዋታ መሆኑን ነው እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች እንግዲህ በዚህ ዓመት ተገናኝተው ነበር። በዚህቹ ስቴዲየም እንግዲህ በፌብራሪ 22 ተገናኝተው ነበር። በዛ ጨዋታ ላይ ወልቨርሃምፕተን በማቲያስ ኩኛ ብቸኛ ጎል ማስቆጠሩን ተከትሎ እንግዲህ ማሸነፋቸውን ያለፈው ሳምንት የተመለከትነው ጉዳይ ነው። ዛሬ ደግሞ ዳግም በኤፍኤ ካፑ የሚገናኙ ይሆናል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ እንግዲህ ሁለቱን ወልቨርሃምፕተን ያሸነፈ ሲሆን ሶስቱን ደግሞ በርነማውዝ ማሸነፉን ተመልክተናል። ካለፉት 5 ጨዋታዎች ውስጥ የዛሬው ደግሞ የጥሎ ማለፍ ጨዋታ ምሽት 12 ሰዓት ላይ የሚጀምረው እጅግ በጣም ተጠባቂ መሆኑን እየተመለከትን ሲሆን ምሽት 2 ሰዓት ከ45 ላይ ማንቸስተር ሲቲ ከፕላይማውዝ ጋር የሚያደርጉት ጨዋታ ተጠባቂ ያደርጓል። ፕላይማውዝ እንደሚታወሰው እንግዲህ ሊቨርፑልን ጥለው እንዳለፉ በርካቶቻችን የምናስታውሰው መሆኑን እናስታውሳለን። በአሁኑ ሰዓት ላይ ደግሞ ከማንቸስተር ሲቲ ጋር በኢታድ የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ መሆኑን ነው እየተመለከትን የምንገኘው። ምሽት 2 ሰዓት ከ45 ላይ የሚጀምር ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ ይህን ጨዋታ በማሸነፍን እንግዲህ ወደ ቀጣዩ ዙር ለማለፍ የምናደርገውን ሁሉ እናደርጋለን ሲሉ ነው እየተገለጸ የሚገኘው። በተለይም በኤፍኤ ካፑ ይህንን ዋንጫ ለማሳካት ወይም ደግሞ ለማግኘት የሚያደርጉት ከፍተኛ ጥረት መሆኑ ነው እየተገለጸ የሚገኘው። በቻምፒየንስ ሊጉ እንደሌለው ይታወቃል። ከካራቦ ካፕ ውጪም ናቸው። በእንግሊዝ ፕሪሚየር ሊግም ዋንጫ ይፋለማሉ ተብሎ አይጠበቅም። በአሁኑ ሰዓት ላይ 4ኛ ደረጃ ላይ ነው መቀመጥ እየቻሉት። ይህም ከባድ ችግር እየሆነባቸው ይገኛል። አሰልጣኝ ፔፕ ጋርዲዮላ በዚህ ዓመት የመጨረሻ እድላቸው የሚሆነው ይህ የኤፍኤ ካፕ ዋንጫ ነው። ይህንንም ለማሳካት ሁሉንም ነገር እንጥራለን ሲሉ አሰልጣኝ ፔፕ ጋርዲዮላ ነው መናገር እየቻሉት። ፕላይማውዝ የሚናቀው ቲም አይደለም። በተለይም በኤፍኤ ካፕ 4ኛ ዙር ላይ እንግዲህ ሊቨርፑልን ጥሎ ያለፈ ቲም እንደሆነ እናውቃለን። በዚህ ጨዋታ ላይም ከባድ ተጋጣሚያችን እንደመሆን በመጠበቅ እንግዲህ በኢታድ የሚናደርገውን ጨዋታ ራሳችንን አዘጋጅተን መጠበቅ እንዲሁም ደግሞ ጨዋታውን ለማሸነፍ መግባት አለብን ሲሉ ነው አሰልጣኙ መናገር እየቻሉት። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ በሻምፒዮንሺፑ በ1989 ነበር መገናኘት እየቻሉት። ያኔም ማንቸስተር ሲቲ በሜዳውና በደጋፊዎቹ ፊት በኢታድ ፕላይማውዝን 2-0 ማሸነፉን ነው እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች እንግዲህ በኤፍኤ ካፕ እና በሻምፒዮንሺፕ ነው ተገናኝተው የሚያውቁት። ለመጨረሻ ጊዜ እንደነገርኳቸው በ1989 ነው መገናኘት እየቻሉት። በአጠቃላይ በተገናኙበት ጊዜ እንግዲህ ማንቸስተር ሲቲ 10 ያሸነፈ ሲሆን ፕላይማውዝ 5 4 ጊዜ ደግሞ አቻ መለየት የቻሉ ክለቦች ናቸው። በዚህ ዓመት አሰልጣኝ ፔፕ ጋርዲዮላ ድል ወይም ደግሞ ጊዜ እየቀናቸው አይገኝም። ከባድ ጊዜን እያሳለፉ ነው የሚገኙት። በኤፍኤ ካፕ እንኳን እንግዲህ አንድ ዋንጫና ይዞ ለማጠናቀቅ የምናደርገውን ጥረት እንቀጥላለን ሲሉ ከጨዋታው በፊት በፕሬስ ኮንፈረንሱ መናገራቸውን ነው እየተመለከትን የምንገኘው። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ጂሮና ሴልታ ቪጎን ሲያስተናግድ ሪዮ ቫይካኖ ከሲቪያ ጋር የሚያደርጉት ጨዋታ ይጠበቃል። ሪያል ቤቲስ ደግሞ በሜዳውና በደጋፊዎች ፊት ሪያል ማድሪድን ነው የሚያስተናግደው። አትሌቲኮ ዲ ማድሪድ ከአትሌቲኮ ቢልባኦ ጋር የሚያደርጉት ሌላኛውም ተጠባቂ ጨዋታ መሆኑን ነው እየተመለከትን የምንገኘው። አሰልጣኝ ካርሎ አንቸሎቲ ከሜዳቸው ውጪ በሚያደርጉት ጨዋታ እንግዲህ የተለያዩ ተጫዋቾቻቸው እንደማይገኙ እየተገለጸ ሲሆን በተለይም የፌዴ ቫልቬርዴ ጉዳት በዛሬው ጨዋታ ላይ እንደማይገኝ የተገለጸ ጉዳይ ነው። ጁድ ቤሊንጋም ደግሞ በቅጣት ምክንያት የማይገኝ ተጫዋቾች መሆኑን ነው እየተመለከትን የምንገኘው። ዳኒ ካርቫል፣ ዳኒ ሳይባውስ እንዲሁም ደግሞ ኤደር ሚሊታው በጨዋታው ላይ የማይገኙ ሌሎች ተጫዋቾች መሆናቸውን የተገለጸ ጉዳይ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሪያል ማድሪድ 78 ጊዜ ያሸነፈ ሲሆን ሪያል ቤቲስ 32 ጊዜ ማሸነፍ ችሏል። 35 ጊዜ ደግሞ አቻ ነው መለየት የቻሉት። የሪያል ቤቲሱ በዚህ የጥር የዝውውር መስኮት በውሰት ከማንቸስተር ዩናይትድ ወደ ሪያል ቤቲስ ያቀናው አንቶኒ በዚህ ጨዋታ ላይ እንደሚገኝ ነው የተገለጸው። ያለፈው ጨዋታ ላይ በስትሬት ሬድ ካርድ ከሜዳ ቢወጣም እንግዲህ የዳኞች ማህበር በተመለከተው መሰረት ሬድ ካርዱ ወይም ደግሞ ቀይ ካርዱ ተነስቶለታል። በዚህም ጨዋታ ላይ ይገኛል ተብሎ እንደሚጠበቅ ወይም ደግሞ እንደሚሰለፍ ነው በአሁኑ ሰዓት ላይ የተረጋገጠው። የዛሬው ሌላው ተጠባቂ ጨዋታ ነው። በተለይም በስፔን ላሊጋ እንግዲህ የሶስቱ አናብስቶች ወይም ደግሞ የሶስቱ ሩጫዎች እጅግ በጣም አማራኪ መሆኑን ነው እየተገለጸ የሚገኘው። አንደኛ፣ ሁለተኛ፣ ሶስተኛ ላይ ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ዲ ማድሪድ ነው መገናኘት ወይም ደግሞ ደረጃውን መያዝ የቻሉት። ባርሴሎና እንዲሁም ደግሞ ሪያል ማድሪድ በጎል ተበላልጠው በ54 ተመሳሳይ ነጥብ እንግዲህ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። አትሌቲኮ ዲ ማድሪድ ደግሞ ከነሱ በአንድ ነጥብ ብቻ ዝቅ በማለት 3ኛ ደረጃ ላይ ነው መቀመጥ እየቻለው። ይህም ተጠባቂ ያደርገዋል። አትሌቲኮ ዲ ማድሪድ ዛሬ ከአትሌቲኮ ቢልባኦ ጋር በሜዳው የሚያደርገው ጨዋታ ይጠበቃል። አትሌቲኮ ቢልባኦ ደግሞ በ4ኛ ደረጃ ላይ ነው መቀመጥ የቻለው። ከአትሌቲኮ ቢልባኦ
ከአትሌቲኮ ዲ ማድሪድ እንግዲህ በ5 ነጥብ ዝቅ ብሎ ተቀምጦ የሚገኘው ይህ ክለብ ሌላኛው ታሪክ ከባድ ወይም ደግሞ ፈታኝ ሊሆንበት እንደሚችል ነው ለአትሌቲኮ ዲ ማድሪድ እየተዘገበ ወይም ደግሞ እየተገመተ የሚገኘው። እነዚህ በስፔን ላሊጋ የሚደረጉ ጨዋታዎች ናቸው። ሌላኛው በጣሊያን ሴሪ የሚደረጉ 3 ያክል ጨዋታዎች አሉ። አታላንታ ከቬንዚያ ሲጫወቱ፣ ናፖሊ በሜዳውና በደጋፊዎች ፊት ኢንተር ሚላንን የሚያስተናግድ ይሆናል። ዩዲኒዜም ከፓርማ ጋር የሚያደርጉት ጨዋታ ተጠባቂ ነው። በተለይም እንግዲህ በዛሬው ዕለት ናፖሊ ከኢንተር ሚላን ምሽቱ 2 ሰዓት ላይ የሚጀምረው ጨዋታ እጅግ በጣም ተጠባቂ ያደርገዋል። አሰልጣኝ አንቶኒዮ ኮንቴ ከሲሞኒ ኢንዛጊ ጋር የሚያደርጉት ተጠባቂ ጨዋታ ያደርገዋል። እነዚህ ሁለቱ ክለቦች በደረጃ ሰንጠረዡ አንደኛና ሁለተኛ ደረጃ ላይ ነው መቀመጥ እየቻሉት። በአሁኑ ሰዓት ላይ ኢንተር ሚላን በ57 ነጥብ አንደኛ ደረጃ ላይ እየተቀመጠ ሲሆን ናፖሊ ደግሞ በ56 ነጥብ ሁለተኛ ደረጃ ላይ ነው መቀመጥ እየቻሉት። ናፖሊ ካለፉት 5 ጨዋታዎች እንግዲህ 3ቱን አቻ በመውጣት አንዱ ተሸንፈው አንዱን ማሸነፋቸውን ነው እየተመለከትን የምንገኘው። በተለይም በጣሊያን ሴሪያ ያለፉትን 4 ጨዋታዎች ማሸነፍ አልቻሉም። ዛሬም ከከባዱ ኢንተር ሚላን ጋር የሚጋጠሙ ነው የሚሆኑት። ኢንተር ሚላን ቢሆን እንግዲህ ሁለቱን አሸንፎ ሁለቱን ተሸንፎ በአንዱ አቻ መውጣቱን እየተመለከትን እንገኛለን። በጣሊያን ሴሪያም የዚህ ዓመት ውድድር እጅግ በጣም ያማረ መሆኑን እየተመለከትን ነው የምንገኘው። በእነዚህ ሁለቱ ክለቦች መካከል የ1 ነጥብ ልዩነት ነው የሚኖረው። አታላንታ ደግሞ በ54 ነጥብ 3ኛ ደረጃ ላይ መቀመጡን የተመለከትን ሲሆን ከኢንተር ሚላን ከአንደኛው በ3 ነጥብ ከሁለተኛው ናፖሊ ደግሞ በ2 ነጥብ ነው መራቅ እየቻለው። የዛሬውን ጨዋታ ተጠባቂ እያደርገዋል። በተለይም እንግዲህ ኢንተር ሚላን የሚሸነፍ ከሆነ አታላንታ ከኢንተር ሚላን ጋር የነጥብ እኩል ልዩነቱን እኩል ማድረግ ይችላል። ናፖሊ ደግሞ የሚያሸንፍ ከሆነ ወደ አንደኛ ደረጃነት የመምጣት እድል ይኖረዋል። ይህም እንግዲህ በሜዳውና በደጋፊዎች ፊት የሚያደርጉት የናፖሊና የኢንተር ሚላን ጨዋታ ተጠባቂ ያደርገዋል። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ በተገናኙበት በኖቬምበር በጣሊያን ሴሪ እንግዲህ በኢንተር ሚላን በሳንሲሮ ጂሶፔ ሜዛ ስቴዲየም 1 አቻ ነበር ማጠናቀቅ እየቻሉት። ዛሬ ደግሞ በናፖሊ ስቴዲየም ዲያጎ አርማንዶ ማራዶና ስቴዲየም ላይ የሚደረግ ጨዋታ መሆኑ ነው እየተመለከትን የምንገኘው። በዛ ጨዋታ ላይ ስኮት ማክቶሚናይ ነበር ናፖሊ ማስቆጠር እየቻሉት። ቻናናግሉ ደግሞ ያቸናት እንኳን ለኢንተር ሚላን ያስቆጠረ ተጫዋች መሆኑን የምናስታውሰው ጉዳይ ነው። ዛሬም ሌላኛው እጅግ በጣም ከባዱን ጨዋታ የሚያደርጉ ነው የሚሆኑት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ኢንተር ሚላን 78 ጊዜ እያሸነፍ ሲሆን ናፖሊ 50 ጊዜ ማሸነፍ ችሏል። 46 ጊዜ ደግሞ አቻ ነው መለየት እየቻሉት። የዛሬም ጨዋታ ተጠባቂ እንደሆነ ካሁኑ እየተመለከትን እንገኛለን። ምሽት 2 ሰዓት ላይ የሚጠበቅ ጨዋታ ነው። ይህንንም እንድትመለከቱ ነው የምንጋብዛችሁ። በጀርመን ቡንደስሊጋ በርካታ ጨዋታዎች የሚደረጉ ሲሆን በቦሩሲያ ዶርትመንድ መካከል የሚደረገው ጨዋታም ይጠበቃል። ቦቹምም ሆፈንሄይምን ሲያስተናግድ፣ ወርደር ብሬመን ከወልፍስበርግ ጋር ጨዋታቸውን ያደርጋሉ። አርቢ ሌፕዚግ ሜንዝን ሲያስተናግድ፣ ሄዴኒየም ከቦሩሲያ ሞንችግላድባች ጋር ጨዋታቸውን ሲያደርጉ፣ ኢንትራንክ ፍራንክፈርት ባየር ሊቨርኩሰንን የሚያስተናግድ ይሆናል። እነዚህ እንግዲህ በጀርመን ቡንደስሊጋ የሚደረጉ ጨዋታዎች ናቸው። በፈረንሳይ ሊጓንም 3 ጨዋታዎች ይደረጋሉ። ሴንቲቴን ከኒንስ፣ ሌንስ ከሊሃርቨኒ ደግሞ ፒኤስጂ ከሊል ጋር የሚያደርጉት ጨዋታ ተጠባቂ ነው። እነዚህ እንግዲህ ዛሬ የሚደረጉ ጨዋታዎች ናቸው። በተለይም በኤፍኤ ካፑ ማንቸስተር ሲቲ ከፕላይማውዝ የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድም ከሪያል ቤቲስ በስፔን ላሊጋ ይጫወታሉ። በጣሊያን ሴሪ ደግሞ ተጠባቂው የናፖሊና የኢንተር ሚላን ጨዋታ ይደረጋል። በእነዚህ ጨዋታዎች ላይ ሀሳብ አስተያየታችሁን ወይም ደግሞ ገመታችሁን እንድታስቀምጡልን ነው የምንፈልገው። የተወደዳችሁና የተከበራችሁ አድማጮቻችን፣ እኛ ግን ቀጥታ ወደ ሌሎች ፕሮግራሞቻችን ነው የምናልፈው። አርሰናል በጆሹዋ ኪሚች ላይ በግልጽ የሆነ ፍላጎት አለው እና በቅርብ ቀናት ውስጥ ከተጫዋቹ ጋር ውይይት አድርጓል። ኪሚች ከባየር ሙኒክ ጋር ያለውን ኮንትራት መፈረም አልፈለገም። ምክንያቱም ከሌሎች ክለቦች የቀረበለትን 2 ጥያቄዎች ስላሉ ነው። ከነዚህም አንዱ ከፕሪሚየር ሊግ ቡድን ነው በማለት ፕሌቲኮል በትላንትናው ዕለት ዘግቧል። ኪሚች ከባየር ሙኒክ ጋር ሲያደርገው የነበረው የኮንትራት ማረዘሚያ ድርድር ከተቋረጠ በኋላ አርሰናል ጆሹዋ ኪሚች ላይ ያለው ተጨባጭ ፍላጎት ካላቸው ክለቦች መካከል አንዱ መሆኑን ነው በትላንትናው ዕለት የተገለጸው። ጆሹዋ ኪሚች ከባየር ሙኒክ ጋር እንዳይስማማ ያደረገው የደሞዝ ጉዳይ ሲሆን አሁን ግን ድርድሩ ሊመለስ እንዲሁም ደግሞ ከስምምነት ሊደርሱ ይችላሉ። አርሰናል በበኩሉ ኪሚችን የጀርጊኒዮ ተተኪ አድርጎ በነፃ ለማስፈረምም ይፈልጋል። ጀርመናዊ የተከላካይ አማካይ እስካሁን 2 የዝውውር ጥያቄዎች ቀርቦለታል። አንዱ ከፕሪሚየር ሊግ ነው ሲል ጀርመን ስፖርት ወይም ደግሞ ስካይ ስፖርት በትላንትናው ዕለት ማሳወቁን ነው የተገለጸው። ሌላኛው ሪያል ማድሪድ የመሀል ተከላካይ ቦታቸውን ማጠናከር እንዳለባቸው ያውቃሉ። ምንም እንኳን አሴንሲዮ መከሰቱ በጊዜያዊነት ቢጠቅምም ሪያል ማድሪድ አሁን ሳሊባን ያደንቃሉ። ሳሊባ በተከላካዮች የገበያ ዋጋ ውዱ ሲሆን በሁሉም የአውሮፓ ክለቦች ይፈለጋል። ስለዚህ ሪያል ማድሪድ በ2026 ከሱ ጋር በግል ለመደራደር ሲሞክር ወይም ደግሞ ከአርሰናል ጋር ኮንትራቱን እንዲያድስ አሳምኖ ነፃ ሲሆን በነፃ ሊያመጡት ይችላሉ ሲል በትላንትናው ዕለት ሬሊቮ ያወጣው መረጃም ያሳየናል።
የአርሰናል የካቲት ወር ምርጥ ተጫዋች እጩዎች ይፋ ተደርጓል። በዚህ መሰረት የተከላካይ ስፍራ ተጫዋች ጋብሪኤል ማጋሌዝ የተካተተ ሲሆን ታዳጊው ኢታን ንዋኔሪም ሌላኛው ተጫዋች ነው። ሚኬል ሜሪኖ እንዲሁም ደግሞ ጁሊያን ቲምበር እነዚህ አራቱ ተጫዋቾች እንግዲህ የካቲት ወር ምርጥ ተጫዋች እጩዎች ውስጥ ይፋ እየተደረጉ ወይም ደግሞ የተመረጡ ተጫዋቾች ናቸው። ባርሴሎና እንዲሁም ደግሞ ባየር ሊቨርኩሰን የአርሰናሉን ኢናማ ጆሹዋ ጋርሺያን ለማስፈረም ፍላጎት አሳይተዋል። ኢስፓኞል በዚህ የክረምት መስኮት ሊለቁት ካሰቡት የውል ማፍረሻ በታች ያሰቡትን ጥያቄዎች ግምት ውስጥ ማስገባት ይፈልጋሉ። ለተጫዋቹ ቅርብ የሆነ ምንጭ እንደገለጸው ከሆነ በ30 ቀናት ውስጥ በየትኛው ቡድን ቁጥር 1 መሆን ይፈልጋል ሲል ሪያን ታይለር በትላንትናው ዕለት መረጃው ያሳያል። ማንቸስተር ዩናይትድ ቤት አሁንም ቢሆን ጊዜ ሳገኝ የዩናይትድ ጨዋታ እመለከታለሁ ብሏል። ብሩኖ ፈርናንዴዝ እንዲሁም ደግሞ ሃሪ ማጌር ጥሩ እየተጫወቱ መመልከት ደስ የሚያሰኝ ነገር ነው በማለት ነው የተናገረው። ስኮት ማክቶናይም በናፖሊ ቤት ድንቅ ብቃት እያሳየም ይገኛል። ዩናይትድ እርሱን መልቀቁ ያበሳጨኛል፣ ምክንያቱም እሱ እጅግ በጣም ተጠቃሚ እንዲሁም ደግሞ ባለፈው ዓመታትም ግቦች እያስቆጠረ ለቡድኑ ጥሩ ረድቷል ሲል ነው ኦሌ ጉናር ሶልሻየር መናገር እየቻለው። በማንቸስተር ዩናይትድ ቤት ትልቁ ችግር አዲስ አሰልጣኝ ሁልጊዜም ቡድኑን የሚመራው ከዛም ቀደም ቡድኑ ውስጥ ባሉ እዛው ለአመታት በቆዩ ተጫዋቾች ነው። በዩናይትድ ቤት ከመጨረሻዎቹ 6 ሳምንታት በቀር የነበረኝ ቆይታ እጅግ በጣም ድንቅ እንደነበር ይሰማኛል ሲል ነው ኦሌ ጉናር ሶልሻየር ሀሳባቸውን የሰጡት። ሌላኛው ደግሞ ጆዜ ሞሪኒዮን ተረድቻለሁ ሲሉ ነው የተናገሩት። የቀድሞ የማንቸስተር ዩናይትድ ተጫዋች እንዲሁም ደግሞ አሰልጣኝ ኦሌ ጉናር ሶልሻየር በዩናይትድ ቤት ጥሩ ስኬቶችን ማስመዝገቡን ገልጿል። እኔ በዩናይትድ ቤት በነበሩኝ 2 ዓመታት በሊጉ ሁለተኛ እንዲሁም ደግሞ ሶስተኛ ሆኜ ነው ያጠናቀቁት፣ መጥፎ እንዳልነበር አምናለሁ ብለው የተናገሩ ሲሆን በዩሮፓ ሊጉም ለፍጻሜ ደርሰናል። ጆዜ ሞሪኒዮ በዩናይትድ ቤት በሁለተኛ ደረጃ ላይ ይዘው ያጠናቀቁትን እንደ ትልቅ ስኬት ማሳመናቸው ልክ እንደነበር አሁን ላይ ተረድቻለሁ ሲሉ ነው የተናገሩት። ሌላኛው የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እጩዎች ይፋ ተደርጓል። ማንቸስተር ዩናይትድ በወራ የካቲት ያሳዩትን አቋም ግምት ውስጥ በማስገባት ለወሩ ምርጥ ሽልማት 3 ተጫዋቾችን እጩ ያደረገ ሲሆን በዚህም መሰረት ብሩኖ ፈርናንዴዝ፣ ሃሪ ማጓየር እንዲሁም ደግሞ ጆሹዋ ዚርክዜ በእጩነት መቅረብ የቻሉ ተጫዋቾች ናቸው። ከነዚህ 3ቱ አንዱ እንደሚያሸንፍም በዚህ ሳምንት ይጠበቃል። አሌሃንድሮ ጋርናቾ ቡድኑን ይቅርታ ይጠይቃል ተብሏል። የማንቸስተር ዩናይትድ ተጫዋች አሌሃንድሮ ጋርናቾ በኢፕስዊች ጨዋታ ላይ ላሳየው ባህሪ ቡድኑን እራት በመጋበዝ ይቅርታ እንደሚጠይቅ አሰልጣኝ ሩበን አሞሪም ገልጿል። ጋርናቾ በጨዋታው ዱርጉ በቀይ ካርድ መውጣቱን ተከትሎ በማት ላይ ተቀይሮ እየወጣ ሲሆን ቀጥታ ወደ መልበሻ ክፍሉ ሲገባም ተስተውሎ ነበር። ትላንትና ጠዋት ቢሮ መጥቶ ነበር ያሉት አሰልጣኝ ሩበን አሞሪም ምንም ችግር የለበትም፣ ቡድኑን እራት ይጋብዛል በማለት ነው የተናገሩት። ጋርናቾ ስላደረገው ነገር ምርመራ ማድረጋችንን ያስረዱት አሰልጣኙ ልብሱ ረጥቦ ስለነበር መልበሻ ቤት ቀይሮ መውጣቱን ከዛ እንደተከታተለ አረጋግጫለሁ በማለት ተናግሯል። አሰልጣኙ አክለው ማንቸስተር ዩናይትድ የሚያደርገውን ነገር ሁሉ ትኩረት የሚደረግበት በመሆኑ ግንዛቤ እንዲኖረው አስረድቸዋለሁ በማለት ነው የተናገሩት። አሰልጣኝ ሩበን አሞሪም ለቀጣዩ ዓመታት ጠንካራ ዝግጅትም ጀምረናል ሲሉ ነው የተናገሩት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ክለቡ ለቀጣይ የውድድር ዓመት ከወዲህ ጠንክሮ እየተዘጋጀ መሆኑን ያሳወቁ ሲሆን ስለ ቀጣይ የውድድር ዓመት ያነሱት አሰልጣኝ ሩበን አሞሪም ተጫዋቾችን ለመግዛት ተጫዋቾች መሸጥ አለብን፣ ያለበለዚያ ሁኔታዎችን እናውቃቸዋለን በማለት ነው የተናገሩት። ቡድናቸው እንዲሁም የታዳጊዎች አካዳሚ በርካታ ነገሮችን በመቀየር ላይ እንገኛለን ሲሉ አሰልጣኙም ማስረዳት ችሏል። በአሁኑ ሰዓት ላይ በርካታ ነገሮችን እየሰራን ነው የሚሉት የውድድር ዓመቱን ከወዲሁ የተሻለ ጠንካራ ዝግጅትን ጀምረናል ሲሉም ነው የተናገሩት። አንድሬ ኦናና ለቡድኑ አስፈላጊ ኳሶችን አድኖ ያውቃል። እናም ደግሞ አንዳንድ ነገሮችን ወይም ደግሞ አንዳንድ የማይፈጥሩ ነገሮችን ይፈጥራል። እኔ እንደማስበው ቡድናችን ከተመለከታችሁት እንደነሱ አይነት ችግር ውስጥ ያለባቸው ተጫዋቾች ብዙ ናቸው። እኛ አሁን ኦናናን መደገፍ ለወደፊቱ መዘጋጀት አለብንም ሲሉ አሰልጣኙ የተናገሩት ጉዳይ ነው። ግዢዎችን ለመፈጸም ተጫዋቾችን መሸጥ ግድ ይላል። ዚርክዜ እንዲሁም ደግሞ ማቲያስ ዲሊት ከኔዘርላንድ ስብስብ ውጪ መሆኑንም የተመለከትነው ጉዳይ ነው። ፖርቹጋል አሰልጣኝ ሩበን አሞሪም ከእሁዱ የኤፍኤ ካፕ ጨዋታ በፊት በትላንትናው ዕለት ጋዜጣዊ መግለጫ ሰጥተዋል። አሰልጣኙ በመግለጫቸውም ወቅት አዳዲስ ተጫዋቾችን ለማስፈረም ነባር ተጫዋቾችን የግድ መሸጥ እንዳለባቸው የገለጸ ሲሆን እኛ ተጫዋቾችን ለመግዛት መሸጥ ይኖርብናል፣ ያለበትን ሁኔታ በደንብ እናውቃለን በማለት ነው የተናገሩት። በቡድን ስብስባችን እንዲሁም በአካዳሚያችን ላይ ብዙ ነገሮችን እየቀየርን እንገኛለን፣ በብዙ ነገሮችን እየሰራም እንገኛለን በማለት የተናገሩ ሲሆን ከአሁኑ ጀምረንም ለቀጣዩ የውድድር ዓመት በደንብ እየተዘጋጀን እንገኛለን ሲሉ አለቃው ተናግረዋል። በሌላ በኩል የኔዘርላንድ ብሔራዊ ቡድን በቀጣዩ ወር ላለበት የኤፍኤ ኔሽንስ ሊግ ጨዋታዎች የሚጠቀሙበትን የቡድን ስብስብ ይፋ ሲያደርጉ በዚህም በቡድን ውስጥ ባደረገው ስብስብ ውስጥም የማንቸስተር ዩናይትድ ተጫዋቾች የሆኑት ጆሹዋ ዚርክዜ እንዲሁም ደግሞ ማቲያስ ዴሊት ሳይካተቱ ነው የቀሩት። ሁለቱ ተጫዋቾች በስብስብ ሳይካተቱ የቀሩበትን ምክንያት እስካሁን በውል የተገለጸ ጉዳይ የለም። አሰልጣኙ እንግዲህ ጋዜጣዊ መግለጫዎች ውስጥ ሲናገሩ ስለ ጉዳት አንዳንድ መረጃዎችን ተናግሯል። ከጉዳት የተመለሱ ተጫዋቾች የሉንም፣ በሚቀጥሉት ጨዋታዎች ውስጥ ቡድኑን ለመርዳት በቶሎ ለማገገም እየሞከሩም ነው ሲሉ እየተናገሩ ሲሆን
አሰልጣኝ ሩበን አሞሪም ሮይ ኪን ስለ ብሩኖ ፈርናንዴዝ ስለተናገረው መጥፎ ነገርም እንዲህ በማለት ነው የተመለሱት። ስለሱ ሰምቻለሁ፣ ነገር ግን የተለየ አመለካከት ነው ያለኝ። ብሩኖ የክለባችን አስፈላጊ ተጫዋች ነው፣ በተለይም ደግሞ ለኔ በማለት የተናገሩ ሲሆን በአስቸጋሪ ሁኔታ ውስጥ በደንብ እየተጫወተ ነው። ሁልጊዜም ኃላፊነቱን በደንብ ለመወጣት ይጥራል። እያንዳንዱ ስምንቶችን ለማድረግ አንዳንድ ንግግሮችን ማድረግ አለብን ስላለው ነግባራዊ ሁኔታ ጠንቅቀን እናውቃለን በማለትም ነው የተናገሩት። በቡድናችን እንዲሁም ደግሞ በአካዳሚዎች ውስጥ ጥሩ ነገርን እየሰራን ነው ያሉ የተናገሩ ሲሆን እሱ ገና ብዙ የሚጠበቅበት ልጅ ነው። አስፈላጊ ነገር ደግሞ በነጋታው ከኔ ጋር መነጋገርም ነበረበት ሲሉ ስለ አሌሃንድሮ ጋርናቾም ተናግሯል። ዚርክዜም ለተመሳሳይ ነገር አድርጓል። በቀጥታ ወደ መልበሻ ክፍል ማምራት ነው፣ እሱም ያኔ ቀይሮ ግን መመለስ ችሏል በማለት የተናገሩት አሰልጣኝ ሩበን አሞሪም ኤሪክ ቴን ሃግ ዘመናዊ ተጫዋች እየተረጋጉ ናቸው ስለማለታቸውም ተናግሯል። በአሁኑ ጊዜ ለተጫዋቾች ሙሉ ለሙሉ የተለየ ነው ብዬ አስባለሁ። ቀደም ሲሉ ለጋዜጠኞች ቢኖሩ ሌላ ነገር አልነበረም። አሁን ግን አዳዲስ ዜናዎችም ወይም ደግሞ ፎቶግራፍ ስታይ ወደ ማህበራዊ ሚዲያ መሄድ አትችልም በማለት ነው የተናገሩት። ከዚህ ሲስተም ጋር አብሮ ለመላመድ እገዛ ያስፈልጋቸዋል። ዘመናዊ የእግር ኳስ እንደመሆኑ መጠን ለዚህ ጋር መዘጋጀት አለባቸው በማለት የተናገሩ ሲሆን መቶ ጥሩ ነገሮችን ሊኖሩ ይችላሉ፣ ነገር ግን አንድ መጥፎ ነገር ካለ ሰዎች በዚያ ዙሪያ አንድ መጥፎ ነገር ነው የሚያተኩሩት በማለት ተናግሯል። እሱ ወይም ደግሞ ጋርናቾ ወደ እኔ እንደመጣ አስቂኝ ነበር። በቀጥታ ወደ ቢሬ መጣ። በራሴ አንድ ምርመራዎችን አድርጌ ነበር እና እርጥብ ስለነበር ልብሱን ለመቀየር ወደ መልበሻ ክፍል ነው ያመራው። ጨዋታውን ተመልክቶ ጨዋታዎችን እስከሚጠናቀቅ ድረስ እዚያው ነበር። ከዛ በኋላ ነው ወደ ቤት የሄደው ሲሉ የተናገሩ ሲሆን ስለዚህ ምንም ችግር የለም፣ ነገር ግን እንደ ማንቸስተር ዩናይትድ ባለ ትልቅ ክለብ ውስጥ ስትሆን ሁሉም ነገር አስፈላጊ ነው እና ማገናዘብ ወሳኝ ነው በማለት ነው የተናገሩት። የመላውን ቡድን እራትም ይጋብዛል በማለት ነው ፕሬስ ኮንፈረንሳቸውን በንግግር ማጠናቀቅ እየቻሉት አሰልጣኝ ሩበን አሞሪም። ቼልሲ በአስቶን ቪላ በተሸነፈበት ሰዓት ኤንዞ ፈርናንዴዝ የቼልሲን ደጋፊዎችን እያለቀሰ ይቅርታ ሲጠይቅ ነበር። ወደ መልበሻ ክፍልም ሲሄድ የተወሰኑ ተጫዋቾች በድካም ውስጥ ተኝተው ነበር ሲል ዘ አትሌቲክስ ዘግቧል። ይህም እንግዲህ ካፒቴኑ ኤንዞ ፈርናንዴዝ በቼልሲ ቤት ያለውን ታማኝነት ይገልጻል ሲሉ ነው የተለያዩ ጋዜጦች እየተናገሩ የሚገኙት። ታማኙ የዘ አትሌቲክስ ጋዜጠኛ የሆነው ዴቪድ ኦርነስቲን እንዲህ ይላል። ከተቃራኒ ሊጎች ክለቦች ጋር ተነጋገር ያለው ስለ ቼልሲ የሚናገሩት ነገር ጥሩ እየጨመረ መጥቷል። ያስፈረሟቸው ተጫዋቾች ጥራት እንዲሁም ደግሞ የተጫዋቹ እድሜ፣ የረጅም ጊዜ ኮንትራት፣ የደሞዝ ክፍያ፣ የማሬስካ መቀጠር፣ አጋር ክለቡ ስትራስቡርግ መሰል ነገሮችን ሌሎች አስፈርሟል። ታገሱ ማለት አይደለም፣ ነገር ግን መታገስ አስፈላጊ ይመስለኛል። ተጨባጭ የሆነ ፍርድ ለመስጠት ተጨማሪ ጊዜ መጠበቅ አለብን ሲል ነው በትላንትናው ዕለት የተናገረው ዴቪድ ኦርነስቲን። ቀጥሎም በፖቼቲኖ ወቅት ተጫዋቾች የሚጎዱት በልምምድ ወቅት ነበር። ዘንድሮ ግን ሁሉም ጨዋታዎች ላይ የተጎዱ ተጫዋቾች ናቸው፣ እነዚህም ደግሞ በልምምድ ላይ አልተጎዱም ሲል ተናግሯል። ይህም ምን ያህል ለውጥ እንደመጣ በቼልሲ ቤት ማሳወቅ ይቻላል ነው ያሉት። የቼልሲ ዋና አሰልጣኝ ኤንዞ ማሬስካ በክረምት በቼልሲ ቤት ለማጠናከር 4 ቦታዎች ላይ ተጫዋቾችን ለመምረጥ እንዲሁም ደግሞ ለማጠናከር አስቧል። ማሬስካ ማጠናከር የፈለገው ቦታ የ9 ቁጥር ቦታ ወይም ደግሞ የአጥቂ ቦታ ሲሆን ሌላኛው የግራ መስመር አጥቂ ነው። አሰልጣኙ አዲስ አማካይም ይፈልጋሉ፣ እንዲሁም ደግሞ አዲስ የመሃል ተከላካይም ለማምጣት ፍላጎት እንዳላቸው ፋብሪዚዮ ሮማኖ በትላንትናው ዩቲዩብ ገጹ ማሳወቅ ችሏል። ስቲቪዮ ሊያው፣ አንድሬ ሳንቶስ እንዲሁም ደግሞ ሌሎች ተጫዋቾች ይመጣሉ ተብሎ ይጠበቃል። ማሬስካ የ2026 በጣም እንደምንጠብቀው እያደረገን ነው ሲል ነው ፋብሪዚዮ ሮማኖ እየተናገረው። ሞይሴስ ካይሴዶ ለሌስተር ጨዋታ ቢጫ የሚመለከት ከሆነ የአርሰናል ብቻ ሳይሆን የቶተናም ጨዋታ ያልፈዋል። ይህም የሆነው በመጀመሪያዎቹ 19 ጨዋታዎች 5 ቢጫ ያየ ተጫዋች 1 ጨዋታ ቅጣት እንዲሁም ደግሞ እስከ 32ኛ ሳምንት 10 ቢጫ ያየ ተጫዋች 2 ጨዋታ ቅጣት አልፎ ብሎ 38ኛ ሳምንት ድረስ ደግሞ 15 ቢጫ የሚያይ ተጫዋች 3 ቅጣት ስለሚጠብቀው ነው። ይህም ተከትሎ እንግዲህ ቀጣይ ጨዋታውን ቢጫ የሚመለከት ከሆነ 2 ጨዋታዎች የሚያልፈው ይሆናል። ምናልባትም ከሌስተር ጋር ሌሎች ተጫዋቾችን የማሰለፍ እድል ሊኖረው ይችላል። ነገር ግን በዛ ጨዋታ ላይ የሚሰለፍ ከሆነ 2 ጨዋታዎች ሊያመጡት እንደሚችል ነው መረጃዎች እያሳዩም የሚገኙት። ሊቨርፑል ቤት አንቶኒ የሳላ የረጅም ጊዜ ተተኪ በመሆን ሊቨርፑል ሊቀላቀል እንደነበር ተናግሯል። አንቶኒ ሲናገርም እውነት ነው፣ ሊቨርፑልን ለማቀላቀል በጣም ተቃርቤ ነበር፣ ነገር ግን ማንም አያውቅም ነበር ሲል ነው የተናገረው። አንፊልድ ሶከር በትላንትናው ዕለት መረጃው ይህንን ነገር እውነታ ነው ሲሉ ነው ይዞት መውጣት እየቻለው። ሌላኛው ዳርዊን ኑኔዝ እስከ ሐምሌ ወር ድረስ በሊቨርፑል ይቆያል። ከዚያ በኋላ ክለቡን የመልቀቅ ጠንካራ እንዲሁም ደግሞ ተጨባጭ እድሎች አሉት ሲል ፋብሪዚዮ ሮማኖ አረጋግጧል። ዋታሮ ኢንዶ እንደ ሊቨርፑል ያለ ትልቅ ክለብ የመጫወት እድል አግኛለሁ ብዬ አስቤ አላውቅም፣ የህልም ብቻ ነበር የሚመስለኝ፣ አሁን ግን እውን ሆኗል ሲል ነው የተናገረው። ፋቢኒዮ ሳላህ ለባላንዶር ሁሉንም ያሟላል ሲል ነው የተናገረው። የቀድሞ የሊቨርፑል ተጫዋች ፋቢኒዮ የቀድሞ ቡድን አጋሩ መሐመድ ሳላህ በአሁኑ ሰዓት ላይ የፕሪሚየር ሊጉ ምርጥ ተጫዋች መሆኑን ተናግሯል።
ሳላ በዚህ ዓመት የፕሪሚየር ሊጉን ምርጥ ተጫዋች ነው ያለው ፋቢኒዮ እሱ በዚህ ዓመት ለባላንዶር ሽልማት ለመፎካከር ሁሉንም ያሟላል ሲል ነው የተናገረው። ሁሉም አማራጮች ለሳላ ክፍት ናቸው። ከሳውዲ ሊግ ይፈልጋል። ሊቨርፑል ውሉን ማራዘም ይፈልጋል። ትልልቅ ክለቦችም ሁኔታውን እየተከታተሉ ይገኛሉ። የሚስማማውን ማየት አለበት ሲልም ፋቢኒዮ ተናግሯል። ሊቨርፑል የ2024 የፋይናንሻል ሂሳቡን አሳውቋል። እናም ሊቨርፑል ለመጀመሪያ ጊዜ ከ300 ሚሊዮን ፓውንድ በላይ ገቢ ያገኘ ሲሆን ነገር ግን አጠቃላይ 57 ሚሊዮን ፓውንድ ኪሳራ አስመዝግባልም ተብሏል። አጠቃላይ ገቢና ወጪውን ስንመለከት ከሚዲያ ገቢ በፊት 38 ሚሊዮን ፓውንድ ቀንሶ ወደ 204 ሚሊዮን ፓውንድ አሳንሷል። ከጨዋታ ቀን ከስቴዲየም ገቢ በፊቱ 22 ሚሊዮን ፓውንድ ጨምሮ ወደ 102 ሚሊዮን ፓውንድ ማሳደግም ችሏል። የንግድ ገቢ ከበፊቱ 36 ሚሊዮን ፓውንድ ጨምሮ ወደ 308 ሚሊዮን ፓውንድ ማሳደጉን ነው የተመለከተ ነው። ከአስተዳደር ወጪ ከበፊቱ 38 ሚሊዮን ፓውንድ በመጨመር ወደ 600 ሚሊዮን ፓውንድ ከፍ ማድረግም ችሏል። በአጠቃላይ ገቢው ከበፊቱ 20 ሚሊዮን ፓውንድ በመጨመር ወደ 614 ሚሊዮን ፓውንድ ነው ከፍ ማድረግ የቻለው። አጠቃላይ ያጋጠመው ኪሳራ 57 ሚሊዮን ፓውንድ ብቻ ነው። እናም ለፋይናንሻል ፌር ፕሌይ ቅጣትም አይዳረግም ነው የተባለው። ሊቨርፑል ከሚዲያ ገቢ 38 ሚሊዮን ፓውንድ የቀነሰው ሊቨርፑል ባለፈው ዓመት በዩሮፓ ሊግ በመሳተፉ ምክንያት ነው። ሊቨርፑል ከሽርክና እንዲሁም ደግሞ ከችርቻሮ ጋር በተያዘ የንግድ እንቅስቃሴ ከሊቨርፑል የ36 ሚሊዮን ፓውንድ ገቢ እድገት ማግኘት ችሏል። ሊቨርፑል በአንፊልድ አዲስ የደጋፊዎች መቀመጫ በመጨመሩ ከበፊቱ የጨዋታ ቀን ገቢ 22 ሚሊዮን ፓውንድ ገቢ ጭማሪ ማሳየቱ ነው የተገለጸው። ይህም በተመለከተ በሊቨርፑል ቤት ዋና ፋይናንሻል ኦፊሰር ጄም ቤቻም መግለጫ ሰጥቷል። በፋይናንስ ዘላቂነት ያለው ክለብ መስራት ቅድሚያ የምንሰጠው ጉዳይ ሆኖ ይቀጥላል። እናም ከቀጣይ የወጪ ጭማሪ ጋር የፋይናንስ መጋራትን ለማስጠበቅ የገቢ ምንጮችን ከአመት ዓመት ማሳደግ አስፈላጊ ነው። የንግድ ስራዎችን ስኬት ከአዲስ አንፊልድ ሮድ ስቴዲየም መቀመጫዎች መከፈት ጋር ተያይዞ ከዚህ የስፖርቲንግ ወይም ደግሞ የሪፖርት ላይ እንደተገለጸው ገቢያችን ጨምሯል። ይህም በወንዶች እንዲሁም በሴቶች ጨዋታዎች ላይ ከፍተኛ እግር ኳስ ደረጃ ላይ የደረስን መሆኑን ያሳያል ሲሉ ነው የተናገሩት። የዚህ እግር ኳስ ክለብ ዓለም አቀፋዊ ማራኪነት አስደናቂ ሆኖ ቀጥሏል። በእግር ኳስ የፋይናንሻል ህግጋት መሰረት መስራታችንን እንቀጥላለን። በስራችን ላይ የተገለጡ ነገሮችን በማንሳት ወደ ቀጣዩ ማለፍ ይጠበቅብናል ሲሉ መግለጻቸውን እንግዲህ ሊቨርፑል ኤፍሲ በትላንትናው ዕለት ሙሉ መረጃን ይዞ መውጣት ችሏል። ቲቦት ኮርቷ ወደ ብሔራዊ ቡድን ሊመለስ ነው። የሪያል ማድሪዱ ዋና ግብ ጠባቂ ቲቦት ኮርቷ በቀጣይ ወደ ቤልጂየም ብሔራዊ ቡድን ግልጋሎት እንደሚመለስ ነው የተገለጸው። ተጫዋቹ ከዚህ በፊት ከብሔራዊ ቡድኑ የቀድሞ አሰልጣኝ ዶሚኒኮ ቴዴስኮ ጋር መጋጨቱን ተከትሎ የቡድኑን ስብስብ ለቆ መውጣቱ የሚዘነጋ አይደለም። አሁን ላይ በቅርቡ የቤልጂየም ብሔራዊ ቡድን የተረከቡት አሰልጣኝ ሩዲ ጋርሺያ ቲቦት ኮርቷን ማነጋገራቸው ነው የተገለጸው። ቲቦት ወደ ብሔራዊ ቡድን ይመለሳል። ከሪያል ማድሪድ ደግሞ ማንቸስተር ሲቲ ጨዋታ በኋላ አነጋገሩ ያለው ለቤልጂየምም ጥሩ ዜና ነው ሲሉ አሰልጣኝ ሩዲ ጋርሺያ ተናግሯል። ሌላኛው ሪያል ማድሪድ የተጫዋቹን ግልጋሎት አያገኝም። የሪያል ማድሪዱ የመሃል ሜዳ ተጫዋች ፌዲ ቫልቬርዴ መጠነኛ ጉዳት እንዳጋጠመው አሰልጣኝ ካርሎ አንቸሎቲ ገልጸዋል። ይህንንም ተከትሎ ፌዲ ቫልቬርዴ ሪያል ማድሪድ ዛሬ ከሪያል ቤቲስ ጋር ለሚያደርገው ጨዋታ እንደማይሰለፍ ወይም ደግሞ እንደማይደርስ ነው የተገለጸው። ፌዲ ቫልቬርዴ ሎስ ብላንኮቹ ማክሰኞ ከአትሌቲኮ ዲ ማድሪድ ጋር በሚያደርጉት የሻምፒየንስ ሊግ ጨዋታ ላይ ዝግጁ እንደሚሆኑም ነው አሰልጣኙ ያረጋገጡት። በሌላ በኩል ኪሊያን ምባፔ ከህመሙ በማገገም ለጨዋታው ዝግጁ መሆኑ ነው የተገለጸው። ዳኒ ሴባዮስ ግን በዚህ ጨዋታ እንዲሁም ደግሞ ለሁለት ወራት ከሜዳ እንደሚርቅ አሰልጣኙ ማረጋገጥ ችሏል። ብራዚላዊው የሳንቶስ ጥበበኛ ኔይማር ጁኒየር ከዚህ ቀደም ከሪያል ማድሪድ የአናስፈርም ጥያቄ ቀርቦልኝ ነበር በማለት ነው የተናገረው። ብራዚላዊው ጥበበኛ ኔይማር ጁኒየር ከሪያል ማድሪድ ባርሴሎና እናስፈርም ጥያቄ አግኝቼ ነበር። የባርሴሎና ጥያቄ ገንዘብ መጠነኛ ነበር። የሪያል ማድሪድ ከፍተኛ ገንዘብ ነበር። የምፈልገው ገንዘብ መጠን በወረቀቱ ላይ ጻፍ፣ እንዲሁም ደግሞ እንከፍላለን ሲሉ ጠይቀውኝ ነበር በማለት ነው የተናገረው። ብራዚላዊው ጥበበኛ ኔይማር ጁኒየር ሪያል ማድሪድ በሄድ ኖሮ በባርሴሎና ካሳካውት ነገሮች በሶስት እጥፍ ማሳካት እችል ነበር። ፍሎሬንቲኖ ፔሬዝ በጣም ይወዱኝ ነበር። እናም ከኔ ጋር ብዙ አውርቷል። ለሪያል ማድሪድ እንጫወተን ፈለጉ። ከዛም መጨረሻ ባርሴሎና ሆነ በማለት ነው የተናገረው። ከዛሬው የስፔን ላሊጋ 27ኛ ሳምንት ከሪያል ቤቲስ ጋር ከሜዳቸው ውጪ ከሚያደርጉት መርሃ ግብር በፊት የ65 ዓመታቱ ጣሊያኒ አሰልጣኝ ካርሎ አንቸሎቲ በትላንትናው ዕለት ጋዜጣዊ መግለጫ ሰጥተው ነበር። ይህንንም ስናቀርብላችሁ ስለ ዛሬው የሪያል ቤቲስ ጨዋታ ምን ትላለህ ተብሎ ተጠይቀው ነበር። በአሪፍ ዳይናሚክ ቅርጽ ወደ ሜዳ ጨዋታ ደርሰናል። ሪያል ቤቲስም ቢሆን እንደዛው ነው። በጣም
የተካነና ተፋላሚ የሆነ ክለብ ናቸው። እናም ክህሎትን አላቸው። በግልም በቡድንም ደረጃ እጅግ በጣም ጥሩ ናቸው። ራስን አደጋ ላይ የሚጥል ጨዋታ ነው በማለትም ነው የተናገሩት። ስለ አሴንሲዮ ምን ትላለም ተብለው ተጠይቆ ነበር። አሴንሲዮ ደህና ነው፣ አሪፍ ላይ አገግሟል። እናም ኖርማል ነው። ጥቂት ቀናቶች አልፈዋል። እናም ለዛሬው ጨዋታ ዝግጁ ነው መሆንም አለበት። የሆነው ነገር አብረን የምንመለከት ይሆናል ያሉ ሲሆን የፌዴ ቫልቬርዴ ሁኔታስ እንዴት ነው ተብሎ ለተጠየቁት ጥያቄ ከጨዋታ ውጪ የሆነው በእረፍት አሊያም በጉዳት ምክንያት ሳይሆን ትንሽ ህመም በእግሩ ላይ ስለገጠመው ነው። እንዲሁም ለዛሬው ጨዋታ ዝግጁ አይሆንም፣ ለቀጣዩ ጨዋታ ግን ይሆናል በማለት ነው የተናገሩት። በቤሊንጋም እንዲሁም ደግሞ አንቶኒ መካከል ያለውን ልዩነት ሲነገሩ ስለ ቤሊንጋም ጉዳይ ላወራላቸው እችላለሁ። ስለ አንቶኒ ማውራት አልፈልግም። ከአንቶኒ ጋር እሱን ማወዳደር የሚያሳፍር ነው በማለት ነው የገለጹት አሰልጣኙ። ቪኒሺየስ አምበል ነበር፣ እንዴት አየኸው ተብለውም ተጠይቀው ነበር። ታላላቅ ተመራጮች ናቸው፣ በዚህ ኃላፊነታቸው ሰጥቻቸዋለሁ። እናም እውነት አምበል ነበር፣ እናም ይህንን ነገር እኔም አምኛለሁ በማለት የተናገሩ ሲሆን ካማቪንጋ ቋሚ ይሆናል ወይስ ሞድሪች ተብለው ለተጠየቁት ጥያቄ ባሳለፍነው ሲዝን አብዛኛው ሰው ካማቪንጋ ከክሩስ ጎን በአውሮፓ ሻምፒየንስ ሊግ ፍጻሜ እንደተጫወተ ዘንግቷል። ልክ እንደ ሞድሪች ቸዋሚኒ የመጫወት ክህሎት አለው። ሴባዮስ በገጠመው ነገር አዘኛለሁ። በጣም ብዙ ነገሮች ተሰልፈዋል። ነገር ግን አሁን ላይ እሱን በነገው ጨዋታ ላይ በሌላ ተጫዋቾች እንታካቸዋለን ሲሉ ነው የተናገሩት። ከሜዳው ውጪ ሲሆን አሴንሲዮ ቋሚ ይሆናል ተብለው ተጠይቀው አይ እሱን በመፈለግበት ሰዓት ቋሚ ተሰላፊ ያደርገዋለሁ እና በሌላም ነገር ምንም አላሰብም፣ ነገር ግን ትችት ነገሮች ምናምን እንጂ እንደዚህ አይነት ነገሩን መሆንን አላምንበትም ሲሉ የተናገሩ ሲሆን አሴንሲዮ በቀኝ ተመላላሽ ቦታ ወይ ይጫወታል ተብለው ተጠይቀው ነበር። በዛ ቦታ ላይ መጫወት ችሎታ አለው። እሱ በቀኝ ተመላላሽ ቦታ ላይ ሲጫወት ከቫልቬርዴ እንዲሁም ሉካስ ቫልቬዝ የተለየ ተጫዋች ነው። ልክ እንደ ሮድሪጎ ያለ ክንፍ ተጫዋች ካለህ በጣም የሚያጠቃ ተመላላሽ መስመር ተጫዋች አያስፈልግም። በመከላከል ረገድ በጣም ጥሩ ተጫዋች ነው በማለትም የተናገሩ ሲሆን ሉካ ሞድሪች ሁለት ተከታታይ ጨዋታዎችን መጫወት አይችልም። ስለዚህ ምን ታላለ ተብለው ተጠይቀው ነበር። ስነ ስርዓት ያለው ሰው መሆን እሞክራለሁ። ሞድሪች መጫወት ይችላል። ጉዳት ካስተናገዱ ጥቂት ተጫዋቾች ውስጥ አንዱ ነው። እሱ በአሪፍ የሰውነት ቅርጽ ላይ ነው። እነሱ ሁለት ተከታታይ ጨዋታዎችን ለመጫወት የሚያከለክለው ምንም አይነት ነገር ያለ አይመስለኝም። ከኛ ከፍተኛ የሆነ መረጃ ያለ ልንገር አንድ ነገር ተጫዋች እንኳን በደንብ ለመጫወት ዝግጁ የሆነ ተጫዋች ያለም በማለት ነው የተናገሩት። በማክሰኞ ደርቢ ጨዋታ ምን እያሰብክ ነው ተብሎ ተጠይቀው አይ ነገ በሊጉ 3 ነጥቦችን ማሳካት እፈልጋለሁ። ትኩረታችን በሱ ላይ ነው። በማክሰኞ ጨዋታ ስናስብ ነገ በምርጥ አሰላለፍ ጨዋታዎችን እናደርጋለን በማለት የተናገረ ሲሆን ምባፔ ተመልሷል። ጥርሱ እንዴት ነው ተብለው ተጠይቀው ነበር። በጥርሱ ምክንያት ነበር ያለፈው ጨዋታ በጉዳት ምክንያት ያለፈው። ጥርሱ ጠፍታለች። እናም አሁን ደህና ነው። የጠፋቸውም ጥርስ ይመለሳል አይመለስም ገና የምናውቀው ይሆናል። ነገር ግን ለጨዋታው ዝግጁ ነው ሲሉ ነው የተናገሩት። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻችሁ? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ዛሬ የሚደረጉ በርካታ ጨዋታዎች አሉ። እንግዲህ በኤፍኤ ካፕ 5ኛ ዙር ጨዋታ ማንቸስተር ሲቲ ከፕላይማውዝ ጋር የሚያደርጉት ጨዋታ ይጠበቃል። በላሊጋ ደግሞ ሪያል ማድሪድ ከሜዳው ውጪ ከሪያል ቤቲስ ጋር ሲጫወት አትሌቲኮ ዲ ማድሪድ አትሌቲክ ቢልባኦ ጋር ይጫወታል። በጣሊያን ሴሪያም የሚጠበቀው የናፖሊና የኢንተር ሚላን ጨዋታ አለ። በእነዚህ ጨዋታዎች እንድትዝናኑ ነው የምንጋብዛችሁ። እኛ ግን የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።